بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أنقدي على نبت كزي توك على رمضان بزي رمضان ورست كينيا ميتطبق أو النجار ውጤታማ ሆነ ለመውጣት እስካሁን መድረኩ ላይ ሲነገሩ የነበሩ ሐሳቦች ትልልቅ ሐሳቦች ናቸው። እኔ አህመድ ዲን ጀበል ባያቋርጥ የጀመረውን ቢጨርስ አንዳንድ መልእክቶች ሁላችንም ስለተናገርናቸው ብቻ ሁሉም ተናጋሪ ስለወጣ ብቻ ሳይሆን በትክክል ሐሳቦች መድረስ እንዲችሉ ሐሳቦች ላይ ትኩረት መደረግ ስላለበት የሁሉም መናገር ጥቅም የለው ጉዳዩ ውጤትን ለማምጣት ስለሆነ በቅድሚያ የኢትዮጵያ ሙስሊም ወጣት ካውንስል በዚህ መልኩ ተደራጅቶ ባጭር ፍጥነት እየሰራ ያለውን ስራ ኃላፊነትን ለመወጣት እኔ የማደራጀቱን ኃላፊነት ወስጄ ያደራጀሁት እኔ ነበርኩና አልহামዱሊላህ በዚህ አደረጃጀት እንደዚህ አይነት ጠንካራ አደረጃጀት በመፈጠሩ አላህን አመሰግናለሁ። ብዙ ተስፋ ያደረግንባቸው ልጆች ናቸው ከፊት የወጡት። በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ውስጥ ያው እንግዲህ ወደፊት እየወጡ ጎልተው እየተሰሩ ያሉ ስራዎችን ማሳያ ምልክቶች ናቸው እነዚህ። በእስልምና ጉዳይ አደረጃጀት ውስጥ የኢትዮጵያ እስልምና ጉዳይ የዑለማ ምክር ቤቱ እንደዚሁም ደግሞ ወጣቱ ዘርፍ ሁለቱን አካላቶች በትክክል የሚገባቸው ሚና እንዲወጡ ካደረግናቸው እንደ ኡማ በዑለማ ከተመራ እንደ ሀገር እንደሚረከብና የሀገር ትልቅ ድርሻ እንዳለው ወጣት በተደራጀና በተሰባሰበ መልኩ በአንድ ጃንጥላ ስር ተሰብስቦ ሀገር የሚፈልግበትን ዲኑ የሚሻውን እንደ ትውልድ ማስቀመጥ ያለበትን አሻራ እንዲያስቀምጥ እንደዚህ አይነት መሰረት ከተጣለ እንደ ተቋም ትልቁን ስኬት አሳክተናል ብለን አምናለሁ። ስለዚህ ይሄንን የማገዝ የመደገፍ በጋራ አብሮ መስራት የሁሉም የማህበረሰብ ኃላፊነት ነው። ጥቂት ነጥቦች ብቻ ብዙ ተነግሯል። አህመድ ዲን መጨረሻ ከቆመበት ላይ ሁለት ነጥቦችን ላንሳ። ኢብራሂም አለይሂ ሰላም እነ ኢብራሂም ካነ ኡመተን ቃኒታ ግለሰብ ናቸው እንደ ማህበረሰብ ተቆጥረዋል። ግለሰብ ናቸው እንደ ኡማ ተወስተዋል። ይሄ ሲፋ እንደ ቀላል አርጋችሁ አትመልከቱት። ከተነገሩት ሐሳቦች በላይ አንድ ግለሰብ ፈተን ይቃሉ ለኢብራሂም የተባለ ወጣት ብቻውን ኡማ እንዴት ሊቆጠር ይችላል? አላህ Subhanahu Wa Ta'ala በየዘመኑ ከግለሰብ ያለፈ ማንነት ያላቸው ድርሻቸው የብዙዎችን ውክልና የሚሸፍን የብዙዎችን ኃላፊነት መውሰድ የሚችል ቦታ ያላቸውን ሰዎች ፈጥሯል። ይሄ ነማዚጅ አልበሸሪያ ለሰው ልጆች ማሳያ የሆኑ ሞዴል ረመዳን የራሱ ባህሪ ያለው አይደለም። አሁን ኢብራሂምን ስታስቧቸው በዚህ ማንነት ውስጥ ያለፉት ኢብራሂም በ16 ዓመት ወጣትነት ዓለምን መዋጃህ ለማድረግ ብቸኛ አማኝ ሆነው ሲወጡ ማይቻል ነገር ነበር ማለት ነው። እንደሚቻል ኢብራሂም አየነው አለይሂ ሰላም። አላህ የረመዳን አንዱ ትልቁ ሚስጥር እኔ ረመዳንን ሰዎች በተለይ ወጣቶች እንድትረዱት ከምፈልገው ነገር በአእምሮአችን ውስጥ የተሸበሸበው ወይም የተያዘው አእምሮአችን ላይ የዘጋነው አይቻልም የሚለው መንፈስ ለመስበር ነው የመጣው ረመዳን። እስቲ ከቀናት ከሳምንታት በፊት ከረመዳን በፊት ሻዕባንን አስቡትና ይሄ ወጣት የት ነበር ያለው? አብዛኛው ዙር ሶላት አብዛኛው በጀማዓ ይሰግድ ነበር። ፈጅር ሶላት አብዛኛው በጀማዓ ይሰግድ ነበር። ኢሻ ሶላት ይሰግድ ነበር። የለም ዛሬ ግን ምናልባት መስጂድ ሞልቶ ሱናውን ተራዊህ እየሰገደ ነው ያለው። ምን ተለውጦ ነው? 8 ቀን ነው እኮ መካከል ያለው ልዩነት። በሻዕባንና በረመዳን መካከል ያለው ጥቂት ቀናት ነው አይደለም? ምን ተፈጠረ? ምንድነው ተአምሩ? የረመዳን ትልቁ ሚስጥር ይቆም አይደለም። ወጣት ነው ይቆም እንዲቆሙ ነው የምንፈልገው ወጣቶች። ወጣት ከተቀመጠ ችግር ነው፣ የተቀመጠ ነው የተቸገረው ወጣት አይደል? ምንድነው የረመዳን ሚስጥሩን የምታዩት እዚህ ላይ በቀናት ልዩነት መካከል የተፈጠረ ውጤት ማሳያ። አንዱ ፈጅር ሶላት የሚከብደው የነበረ ሰው ፈጅር ሶላት እንደ ዙሁር ጀማዓ እየተሰገደ ነው። በአእምሮአችን ውስጥ አይቻልም ብለን ዘግተን ነበር አይደል? አብዛኞቻችን ቁርአን እንኳን በወር አንዴ ሁለቴ ሶስቴ ቀርቶ በአመት አንዴ ማክተም የሚቸግረን ሰዎች ነበርን እኮ ገልጠን ማየት። ምን ተአምር መጥቶ ነው ዛሬ ረመዳን ላይ በአመት 10 እና 5 የምናከትመው? እኔ እንደ ወጣት ከዛ በላይ ይተበቅባችኋል። አሁን ደግሞ ከማክተምን ባለፈ ቁርአንን መረዳት ይገባችኋል። እኛ እስር ቤት በነበርንበት ጊዜ እኔና አህመድ ሙስጠፋ አስታውሳለሁ በቀን አንዴ ለማክተም እንወዳደር ነበር። ማለት በአንድ ቀን ለመጨረስ አንዳንዴ ከብደንና አንድ ቀን ከግማሽ ይሆናል። ይቻላል። በአንድ ቀንና ختم ነበር ወጣቱ። እኔ የኢማሙ ሻፊዒን ታሪክ አይደለም ምነግራችሁ። እንደ ወጣት በዚህ ዘመን ውስጥ ማድረግ ትችላላችሁ፣ አቅም አላችሁ፣ ከዛ በላይ ትሰራላችሁ። إذن إيه رمضان عنده بحري مستحيلاتوችን አይቻልም የተባሉ ነገሮች እንደሚቻሉ ነው አላህ የሚያሳየን። ቁርአኑን መቅራት ለካ ማክተም ይቻል ነበር በቀና በወሩም ውስጥ
ሁለቴም ሶስቴም ማክተም ይቻል ነበር አይደለም ፈጅር ሰላት ተራዊህ መስገድ ይቻላል ሱናውንም በጀማዓ መምጣት ይቻል ነበር ይሄ ነው በአእምሮአችሁ ውስጥ የዘጋችሁት አይቻልም ብላችሁ ያስቀመጣችሁት ነገር ይቻላል ይሄ ነው አላህ የሚነገረን ለዚህ ነው አላህ Subhanahu Wa Ta'ala ኢብራሂምን መመኘት ሰይድና ኢብራሂም አለይሂ ሰላምን መሆን ማሰብ የ16 ዓመት ወጣት ዓለምን ተሐዲ አድርጎ ኡማ ብሎ መጠቀስ ይቻል ነበር ተችሏል ስለዚህ አእምሮአችሁን አትገድቡት ብዙ ተስፋ አላችሁ ዛሬ በዚህ ትውልድ ላይ ዛሬም ነብዩ እየተሰደቡ ነው ታውቃላችሁ ዛሬም የእስልምና ክብር እየተደፈረ ነው ይሄ ትውልድ ባለበት ዘመን ውስጥ ይሄ ለኛ ሞት ነው ታምናላችሁ ምንድነው መልሳችን አማም ረብል ዓለሚን በዚሁ አጋጣሚ ይሄንን መልእክት ማስተላለፍ ፈልጋለሁ ለሚሰሙት ሁሉ በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ነብዩን አይደለም የደፈረው ነብዩ ማይደፈር ስብዕናና ክብር ያላቸው ነው አላህ ከፍ ያደረጋቸው ነብይ ናቸው ሰለላሁ ዐለይሂ ወሰለም ምንም የሚሹ ሰው አይደሉም ግን ድፍረቱኛ ነው የክርስትና እምነት ተከታይ ወገኖች ቤተ ክህነት እስልምናን ስንሰብክም ስናስተምርም ሰዎች አመነውበት እንዲመጡ እንጂ ሰዎችን አስገድደን እንድናዝ የታዘዝንበት ዲን አይደለም አድርገንም ማናውቅ የትኛውም እምነት ክብር እንዲነካ አንፈልግም ያም የታዘዝነው በቁርአን ላይ ነው አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናናደርግ ሰዎች በአስተምሮት ይጥሩ ይስበኩ አደባባዩን ይቆጣጠሩ ችግር የለብንም ሐቅ ያለው ሜዳው ላይ ይውጣ ነገር ግን የእምነቱን ረምዝ ይሁን የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህን ኡማ ክብር መንካት ነው ስለዚህ ዝም እንደማንል ሊያቆት ይገባል እንደ ተቋም እንቅስቃሴ ተጀምሯል እስልምና ጉዳይ ተቋሙ ክስ ይመሰርታል ይሄን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን ህጋዊውን ስርዓት ተከትለን እንሄዳለን ይሄን ያነሳሁት እናንተ ወጣቶች ዲናችሁን ስተው ይሄ ነው ማንነታችሁ የሚመጣው እናንተን የሚደፍረው በማንነታችሁ አይቶ ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው ይሄንን አስቡት ለሩማት ላይ እነዛን 50 ሩማቶችን ሲያስቀምጧቸው ወስያቸው ምን ነበር በሞት እንኳን ቦታ አትልቀቁ ነው አይደል በሞት የመጨረሻው ከነብዩ ሞት በላይ አይደለም እኔ በሞት ድል ብናደርግ ቦታ እንዳትለቁ ቦታ ለቀቁ ኡማው ዋጋ ከፈለ ሐምዛን አጣ ረዲየላሁ ዐንሁ እነዛን ኺረተ الخلق የተባሉ ኺረተ الصحابه 70 ሹሃዳ الهدى አጣናቸው ለይዋጋ ታችሁን አትልቀቁ መልእክቱ ዛሬ ለምናየው ተራራ ምልክት ይሆናል እንጂ መልእክቱ ድረሳችሁን ከለቀቃችሁ ዋጋ ትከፍላላችሁ ወደ ቦታችሁ ኡማ ተስፋ ናችሁ ይሄ ኡማ በእናንተ ማንነት ላይ የተመሰረተ ነው የትናንት ታሪክ ሲወራ እነዛ ወጣቶች ነው እንዲናሻገሩት እነዚህ ወጣቶች ነው ከዛ ጎን ለጎን አሁን የተቸገርነው ቅድም አህመድን ሲያነሳ ነበር አባቶች አትስሙ እናቶች አትስሙ ለይሰ ከذلك ከዛ ያለፈ ነገር ነው እኛ የተቸገርነው የወጣት ሽማግሌዎች በስተው እንጂ ሽማግሌዎች አንሰውና ሽማግሌዎቻችን የሚኖራቸው እድሜያቸው የገፋ ወላጆቻችን ዛሬ አካሉ ወጣት የሆነ ልቡ ሽማግሌ የሆነ ወጣት በስቶ ነው የተቸገርነው ሚናው ያልገባው መስራት የሚገባውን ነገር ያልተረዳ ነው እንጂ አስቡት ቅድም ኢብራሂም ኡማ ኻኒታ ያላቸው ጌታ አንድ ወጣት ኡማን የወከለ ወጣት ሱራቅ ኢብኑ ማሊክ ማን ነው ወረቃ ኢብኑ ነውፈል የናታችን ኸዲጃ አጎት የነብዩ ሰለላሁ ዐለይሂ ወሰለም ስለ ሪሳላው ያስታውሳቸው ሳላክሰው እድሜያቸው ገፍቷል አይደለም 90ዎች ውስጥ ነበርኩ 90 ውስጥ ነው እናታችን ኸዲጃ የነብዩ ሰለላሁ ዐለይሂ ወሰለም ሁኔታ ሲነግሯቸው ከዚህ ኡማ የሚቀሰቀሱት ነብይ እሳቸው እንደሆኑ ከገለጹ በኋላ ምን ነበር ያሉት አላህ ወጣት ቢያደርገኝ ፈተናው ሲደርስበት ከጎኑ ቀን እመኝ ነበር የ90 ዓመት ሽማግሌ ማለት ነው ለዚህ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወረቃ ኢብኑ ነውፈል የብአስ ከኡማን ያሏቸው ብቻውን የተረዳ ሰው እድሜው ገፍቶ ዋጋ ሊከሰነ ሰው የ90 ዓመት ሽማግሌ ቢኖር አላህ ብቻውን እንደው የማይቀሰቅሰው አላህ
ሰው ባልተረዳበት ጊዜ ሚናው የገባው ኃላፊነቱን የተረዳ አላረዝምባችሁ ይሄ ረመዳን የለውጥ ወር ነው ተብሏል የማይቻሉ ነገሮች እንደሚቻሉ ማሳያ ነው ከባድ የነበሩ ነገሮች ቀላል እንደሆነና እየኖርን ያለንበት ነው ዛሬ በዚህ ዘመን እኔ አሁንም ማፈራለሁ ወንድሜ ሃይደርን አሁንም እነግረዋለሁ እኛ ፐርሰንት በላይ 10% ከሆነ ጥሩ ነው ምን ይሰራልኛል እኔ 50% ሆነ እኔን የሚወክል ማንነት ማቆም ካልቻልኩ ቁጥሬን የሚመጥን ቁመና ላይ መቆምና መገኘት ካልቻልኩ ቁጥር ለኛ ምናችን ነው መዋረጃ ካልሆነ በስተቀር በእስልምና ታሪክ ውስጥ ቁርአኑ ገብታችሁ ብትመለከቱ ቁጥርን ሲያወሳ አላህ Subhanahu Wa Ta'ala ድሎች የተገኙት በጥቂት ቁጥሮች ናቸው كم من فئة قليلة غلبت فئة كثيرة ነው አይደለም ብዙዎቹ ጥቂቶች ናቸው እንደውም ከስራ ብዛት የተወሳበት ቦታ ላይ ሽንፈት ነው የመጣው ويوم هنين إذ أعجبتكم كثرتكم ነው አይደለም ከስራው ምንድነው ኢዕቲማዱ ሰዎች በእነሱ ሲሆን መመካቱ በራሳቸው በጉልበታቸው በአቅማቸው በእውቀታቸው ሲሆን ከአላህ ያላቸው ነገር ሲነጠል ክብርን ሳይሆን ውርደትን ድልን ሳይሆን ሽንፈትን ተጎናጽፈዋል ጥቂት በነበሩበት ድሉ ከአላህ እንደሆነ ያመኑ ሰዎች ራሳቸውን በአላህ ዘንድ ያስገቡ ሰዎች ግን ሁሌም ማሸናፊ ሆነዋል ስለዚህ ቁጥራችን አይደለም እኔ ቁጥር ጉዳይ ያሳስበኝ የመኖራችንን ማሳያ የሆነ ተግባር እስካልሰራን ድረስ ቁጥራችን በዛ አነሳ አይደለም አጀንዳው ጥቂቶቹ ነው ብዙ ሰርተዋል ዓለምን የኡማን ሸክም ገዛ ላይ ተሸክሟል ያቺ የታሰረች ገዛ ጥቂት ቁጥር ያላቸው ሰዎች ዓለምን መዋጃህ ያደረጉ ነው በሐቅና በባጥል መካከል የኡማውን ቀድያ የሙቀደሳት ቦታ የምድርን የሙስሊሞችን ክብር ለማስጠበቅ ዓለም ፊት ቆመዋል ዛሬም ግን ባቋማቸው ጸንተዋል ጥቂቶች ናቸው ዓለም ፊቱን አዙሮባቸዋል ዓለም ደግሞ በሌላው ኃይል መጥቶባቸዋል አልፈሩም አልተመለሱ ጉዳዩ ቁጥር አይደለም በዛ እንዳታስቡት የምንገኝበት ቦታ ላይ እንገኝ መቆሚያችን ቦታ ላይ እንቁም ያለ ቦታችን ስንገኝ ቦታችንን ስንለቅ ዋጋ እንከፍላለን የመጨረሻ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም اغتنام الفرص ይሄ ረመዳን የለውጥ ወር ነው ይሄ ረመዳን የስኬት ወር ነው ይሄ ረመዳን የማይቻሉትን ሰብረን የምናልፍበት ወር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአንድ ወቅት ሱሐባዎቻቸው ጋር ተቀምጠው አንድ ነገርን ተናገሩ ከኔ ከኡመት መሐመድ ሰለላሁ ዐለይሂ ወሰለም 70,000 ሰዎች ያለ ሂሳብ ጀነት ይገባሉ ብለው ተናገሩ ሁላችሁ የምታውቁት ሐዲስ አንድ ትልቅ ተአምር ግን እዛ ቦታ ላይ ተሰርቷል ይሄ ሐዲስ ትልቅ ሪሳላን ይዞ መጥቷል ነማሊጅ ወካሻ ብን ሙህሲን የሚባል ሱሐባ እጁን አወጣ ያ ረሱላህ ከነዛ ውስጥ እንደሆነ አድርገኝ አላቸው ዱዓ አድርግልኝ ሲላቸው አንተ ምንሁም አሉት አንተ ከነሱ ነህ አሉት ቅጽበት ደቂቃ በማይሞላ ልዩነት ከጎን ያለው ሱሐባ እጅ አወጣ እኔንም ያ ረሱላህ አላቸው ሰበቀ ቢከቢሃ ወካሻ አሉት ወካሻ ቀደመህ አሉት ጥያቄውን መልእክቱን ያስተላለፉት አንድ ነብይ ናቸው ስለ አንድ ጉዳይ ነው የተናገሩት በደቂቃዎች ልዩነት የሰማይና የምድር ልዩነትን የሚያመጣ ጉዳይ እንዴት ነው ረሱል መገለጽ የቻሉት ለምን ይሄንኛውን ሰው የድሉን አልሰጡትም ለምን አላረጋገጡለትም ለዚህ ኡማ ነው መልእክቱ ለኔና ላንተ ነው اغتنام الفرص አቋም ይኑርህ ወስን ተለወጥ እድልን ለመጠቀም ወደ ኋላ አትበል ይሄን ማሳያ ነው ልዩነቱን አስቡት ጀነት ያለ ሂሳብ የሚገባ ሰው መካከልና በዘመናት መካከል መግባቱና ለመግባቱ ለዛውም ጀነት ያልተረጋገጠ ሰው ጉዞን መለያ የሆነች ተግባር በደቂቃዎች ልዩነት ነው ማረጋገጫ የተሰጠው ሰዎች እድሎችን ለመጠቀም እንዲወስኑ ትልቅ ማሳያ ሞዴል የሆነ መልእክት አስተላለፉ ረሱል ሰለላሁ ዐለይሂ ወሰለም እድሎቻችሁን ተጠቀሙ ዛሬ ነው እድላችን ዛሬን ያልተጠቀሙ ሰዎች ነገር አይጠቀሙ ዛሬ ላይ ያልወሰኑ ነገሮች ነገ አይለወጡ ስለዚህ የረመዳን የለውጥ ወር ነው ዛሬን ወስን እንደ ወጣት እንኑር ወጣቶች በያዛችሁት ቁመና በያዛችሁት እድሜ በያዛችሁት አካል ወጣቱ ናችሁ ልባችሁ ወጣቱ ነው ይቀጥል ነው ማለት ወጣቱ ነው የሸመገለ ወጣቱ ነው የደከመ እንደ ኡማ ዑመር ኢብኑ ኸጣብ እንዳሉት ረዲየላሁ ዐን እንደናንተ አይነት ወጣት በዚህ ኡማ ውስጥ ማየት አንፈልግም ይሉ ነበር ላን ወዱ አምሳለክ መሬት ላይ እየነጠረ እየጠቃ ዛሬ በተለያየ ሞዴል አድርጎ የሚወስደው ወጣት ሲሄድ ዑመር ባለንጋቸው ነበር በደራቸው ነበር የመቱት እንዳንተ አይነት ወጣት ይሄ ኡማ ያስፈልገው ነበር ያሉት እንዳንተ አይነት ወጣት ኡመቱ አይፈልገውም ያን ከሚባሉት ለመዳን ዛሬ እንወስን ነው ምለው ሰላም አለይኩም ወራህመቱላሂ ወበረካቱ